ሲፈራረቅ ለማየት ውሳኔ ላይ እንድደርስ አድርጓል። ይሄን ለዛሬ ያለበት ማለት ይሄን አስበህ ነበር ስትንቀሳቀስ የነበረው ወይስ የዛን ጊዜ ዝም ብለህ ጀስት እንዲሁ ለጨዋታ ነበር? አንዱ አስገባኝ ነበር። የዛሬ እውነት ለመናገር ነገር ያለው ቀደም እኔ ጌታን የማገኘው በሃይማኖት ነው ብዬ አምን ነበር። የሆነ ሃይማኖት እውነተኛ አምላክ አለው ብዬ አምን ነበር። የኔ አስተሳሰብ ነው። ምክንያቱም እንግዲህ 10,400 ሃይማኖቶች አሉ ማለት እነሱን በዛ ነው ያለው ብዬ ነበር ማለት ለካ ሃይማኖት ከማንም መፍጠር ይችላል። እንግዲህ 10,400 በላይ ሃይማኖት ተፈጥሯል። ማንም መፍጠር ይችላል። ሃይማኖትን መፍጠር የማይቻለው ጌታን እንጂ ሃይማኖቱ ተፈጥሯል። ገባ? the biggest thing የነበረው እሱ። ስለዚህ ሃይማኖትን ፈልጌ በየሃይማኖቱ ሄጃለሁ። አሁን እኔ ሃይማኖትን ፈልጌው አይደል ባላሰብኩት ሰዓት የመጣ ማንነት ነው። አቡነ ገብርኤል የሚገፋ ነገር አለው ብለው ቃል በቃል ተናገሩ። መቼም ቪዲዮ ያላየው አለ ብዬ አላስብም። በተለይ በኢየሱስ ጉዳይ ደግሞ ከዚህም በፊት የምናገረው ኢየሱስ ጌታ ነው ብዬ ከእንዳልክ ጋር ሁልጊዜ የምናወራው ጉዳይ ነበር እናገራለሁ። እና በዛ ጉዳይ ላይ ያለውን ለውጥ እንግዲህ አሁን ወር አልፎናል። ሁለተኛ ወር እየመጣ ነው። ሰው የሚያየው ዮኒ ማኛ ይቅርታ አድርጎ ይቅር በሉኝ ብሎ የመጣበት መንገድ ዮኒ ማኛ ነው ብዬ አላስብም። ከኔ ነው ብዬ አላስብም። ያ የተቀየረ መንፈስ አለ። ኢቭን ዮኒ ቬጋስ ጠይቀ እስቲ ላስላሱ ሞክሯል። ግራ ተጋቡ አለ። እስቲ በእውነት ውስጥ እግዚአብሔር በሚያውቀው ለኔ ትንግርት ነው የሆነብኝ እያለ። ስለዚህ እውነተኛው ጌታ የሚገኘው ሃይማኖቱ ሳይሆን መስቀሉ ላይ ነው። መስቀሉ ላይ አንድም ጴንጤ ሃይማኖት ሰብኳል ነው። የኔ ሃይማኖት ልክ ነው ብሎ የሚሰብክ አንድ ጴንጤ አታመጣል ነው። የሚሰብክ በመስቀሉ የተሰቀለውን ክርስቶስ ጌታን ተቀብልሃል ወይ ነው። ሃይማኖትን አይደለምና ስለዚህ እሱ ነገር ነው አሁንም ያለው። አሁንም ብትል ፕሮቴስታንትና ሃይማኖት የሚባል የለም። ክርስቶስ ነው ያለው። ክርስቶስ የሁሉም ሃይማኖት የበላይ ንጉስ ነው። ገባ? እሱ ነው የሚሰበከውና ከእሱ ውጭ የሆነ ነገር ነው ትርጉም አልባ። እሱ ቀድሷቸው የእሱ ደቀ መዝሙር ያደረጋቸው ብዙ ወንድምናቶች የተቀደሱ ወንድምናቶች አሉ። ሌላው የደህንነት ማረጋገጫ አሁን በጌታ ስትሆን ድኛለሁ ነው የምትለው እንጂ አይ ልድንም እችላለሁ ላድንም እችላለሁ የሚባል ነገር ድነሃል። በአንተ አይደለም፣ ክርስቶስ በከፈለው ዋጋ ድነሃል። የምትመላለሰውም በምንድን ነው? በመንፈስ ቅዱስ መመራት። ለምን? አሁን ለምሳሌ ዮኒ ማኛ በፊት መንገዴ እየሄድኩኝ የነበረውን መንገድ ኮምፕሊትሊ ነው የቀየረው። እራሱ ማለት ራሱ ነው የሚያስተካክለው። እኔ ሳልሆን እራሱ በመንፈስ ቅዱስ እንድትመራና በዛ እንድትመላለስ መንገዱን ያመቻቸው። ሰው ያልገባ ነው በስራ ነው የሚጸደቀው በስራ አይደለም ብሎ የሚከራከር ውስጡ ክርስቶስ ዋንስ ከገባበት እሱ ስራውን ይሰራዋል። በአንተ ውስጥ የሚሰራው ጌታ እንጂ አንተ አይደለም። ከዛ በኋላ እውነተኛ ከተከተልከው እውነተኛ ልብህን ከተከተልከው ያ ነው እንግዲህ እየመራኝ ያለው ነው። በጣም አሪፍ። ሌላው እኔ አንዴ ባይብል ሳነብ ሙሉ ኪዳን ላይ ያነበብኩ እግዚአብሔርና ሙሴ ሕዝቤን ልቀቅ ይልሃል ያለ እግዚአብሔር ሙሴና አሮንን ወደ ፈርዖን በሚልክባቸው ፓርት ላይ አንድ ጊዜ ሳነብ ነው ያለ እና ተው የከተማ ልጅ ነኝ። ተው የከተማ ልጅ ነው። እሺ ያነበብከውን ዘግበኝ። እዛ ፓርት ላይ የሙሴና የእግዚአብሔር ኮንቨርሴሽን ፓርት ላይ ሙሴ
ከእግዚአብሔር የሰማውን መልእክት ግራ በመጋባት እሺ ማን ነው ይላከ ቢለኝ ፈርዖን ማለበለው ይሏል እያለ ውስጥ ነው የሚያወሩት እና ያለና የነበረ ነው በለው ሲለኝ በለው ሲለው ለሙሴ ሲነግረው እግዚአብሔር በውስጤ የተሰማኝን ስሜት አትወጪ ምን እንደሆነ ግን አላውቅም። ያችን ፓርት ሳነብ ያለና የነበረ ነው የነበረ በጣም ይገርመኛል እና በቃ የሆነ መንፈስን በቃ ላይን ሲወረኝ የተሰማኝ ፓርት እሱ ነው። ከዛ ወደ አዲስ ኪዳን ላይ የሮሜ 3:14 ወይም ደግሞ 4:14 ታግዙኛላችሁ ጥቅሱን ኤግዛክትሊ ኃይልን በሚሰጠኝ በክርስቶስ ሊሆን ይችላል የሚል ቃል አለ። አሁን እነዚህ ፓርቶች ሳነብ በማን ነው የሚለው እቺን ነገር በደንብ አስመርባል። ኃይልን በሚሰጠኝ በክርስቶስ ሊሆን ይችላል። በማን ነው የምትችለው? ኃይልን በሚሰጠኝ በክርስቶስ ሊሆን ይችላል። በክርስቶስ እና እሱ ጋር ነው ፖይንቱ አለ። ኦኬ ልክ እንደዚህ የፈለጉት ኃይልን የሚሰጠው ክርስቶስ እንደሆነ እዛ ጋር ገብቶሃል እያልኩ ኦኬ ኦኬ ደስ ይላል። እዚህ ጋር ኮሜንት ላይ ያለና የነበረ ብላችሁ ብጽፉ ደስ ይለኛል። ያለና የነበረ በጣም በህይወት በጣም ተማለ ትርጉም ያለው በጣም የሚገርም ነውና በራሱ ሰሰማው ራሱ ደስ ይለኛል። ልክ እንደዚህ አሁን ከመጽሐፍ ቅዱስ ለምሳሌ ቃላት ወንዶ በውስጥ አንብበው በጣም ይሄ ፓርት በጣም ነካኝ የምትሉት ነው ፓርቱ። እኔ ማቴዎስ 14:6ን ስታነብ ነው ይቅርታ ዮሐንስ 14:6 እኔ ህይወትም ካልተሳሳትኩ እኔ ህይወትም መንገድም እኔ መንገድና ህይወት ነኝ በእኔ መንገድም ህይወትም በእኔ በቀር የሚላል በቀጥታው ነገር እውነትም ይቅርታ እኔ እውነትም ህይወትም መንገድም ነኝ በእኔ በቀር ወደ አብ የሚመጣ የለም። ናቪጌሽኑን ሰጥተዋል ወዴት እንደምትሄድ ናቪጌሽን እንግዲህ እግዚአብሔር ያሳየ ይኸው ኢየሱስም እኔ መንገድና እውነትም ህይወትም ነኝ በእኔ በቀር ወደ አብ የሚመጣ የለም። በቃ እውነትም ነው መንገድም ነው እንደገና ደግሞ ምንድን ነው ህይወትም ነው። ሶስቱንም አድርጎ በእኔ በቀር ምንም በሌላ ብትሄድ በምንም የምትመጣው ነገር የለም ብሎ እዛው ጋር ቃል በቃል ለማናችሁም ህይወት የሚሰጥ ለእኔ ህይወት እኔ ሽፍት ዳይቨርት ያደረገው ጥቅስ ዮሐንስ 14:6 ሶ ቢዩቲፉል። ሌላው ከአብ ጋር ግራ እንዳይገባኝ ራሱ ክርስቶስ አሁን ለምሳሌ አንዳንድ ሌላ በክርስቶስ ያልሆኑ ወንድምና እህቶች በሌላ እምነት በእንትን አለ እኔና በአንድ ነን ብሎ ዮሐንስ 10:30 ላይ ያለው አለ እኔና በአንድ ነን ይላል። ገባ እንዳትወዛገብ ራሱ ሌላው አይደለም እኔና አብ አንድ ነን ብሎ ቃል በቃል ተናግሯልና ሶ ቢዩቲፉል። ስለዚህ እነዚህ ነገሮች ምን ያደርጉኛል? ከበፊትም ያበረቱኝ ነበር። የሚያበረቱ ጥቅሶች ናቸው። በጣም 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 የሚያበረቱ ጥቅሶች ህይወት የሚቀይሩ ጥቅሶች እንደሆኑ በጣም በጣም መወዳቸው ጥቅሶች እና ህይወት ዳይቨርት የሚያደርግበት መንገድ የሚቀይረው ጥቅስ ነው። ስለዚህ ሁሉንም ከነገረን ምን ማድረግ ይችላሉ? አባቴ ህይወትም ነኝ መንገድም ነኝ በእኔ በቀር በርም ነኝ አለ። በእኔ በቀር ወደ የሚመጣ የለም ካለ ሌላው የስቅለቱ ጊዜ አስታውስ እንደሆነ እኔ እናንተ በበደላችን ነው እሱ ግን ምንም አላጠፋ። እባክህ ጌታ ሆይ ጊዜ በደረሰ ጊዜ አስበኝ። በቃ ምንም ከኛ የሚፈልገው ነገር እንደሌለ እምነት ብቻ እንደሚያድነን እግዚአብሔር ይናገራል። እና በስራ ብዙዎቹ የሚሉ በምን ያሉ ሰዎች ናቸው። በክርስቶስ የማይመላለሱ ሰዎች ክርስቶስ አንተ እንደሚቀይር አላመኑ። አንተን ሽፍት እንደሚያደርግ አላመኑ። ገባ ይጀስ ሽፍት እሱ እንደሚሰራው በእኔ ሳይሆን እሱ ሰርቶት መንፈስ ቅዱስን ሰጥቶ በአንተ ላይ አውርዶ እንደሚሰራ ያላመኑ ሰዎች ናቸው። ለዚህ ነው ለምሳሌ እኔ ዘፈን ሳዳምጥ የሆነ አልባሌ ነገር ስናገር ምናምን የነበረው አልተሰራውም። በክርስቶስ አልሰራኝም። ምንም የሰራኝ ነገር የለም። ይወደኛል።
በጣም ሁሉንም ነው የሚወደው ጌታ። ግን አልተሰራውም ነበር። ለምን? በእውነተኛ መንገድ ለመመላለስ እንትኑ አልነበረም፣ ጊዜ አልነበረም። ሁሉም በጊዜው አይደል የሚለው ሰለሞን። ስለዚህ ጊዜው አልነበረም። ተሰራው። ምንድን ነው ያደረገው? ሽፍት እንዳደረግ የግል አዳኝ አድርጌ እንዲቀበለው አደረገ። ናው ቴብል ተርን የእሱ ስራ ነው። ከዚህ በኋላ የዮኒ ማኛ ስራ አይደለም። እሱ ነው እያስተካከለ እያነጸ በወንጌል እያበረታኝ እየመጣ ያለው ራሱ ጌታ እንጂ ዮኒ ማኛ አይደለም። ይሄንን ነው ጥቅስ ለሚጻፈው ወንድምና እህቶቼ ስክሪንሻት አድርጉ። የተባረኩ የተቀደሱ ወንድምና እህቶች ስላሉኝ ጥቅሱን እየጻፉልኝ። ስለዚህ ያን ስራውንም ብለው የሚከራከሩ ሰዎች እዚህ ጋር እንዲያርግ የለ ብለው ለመከራከር የሚቀርቡላ ይመስለኛል። እንዲሰርቼ የለ እንደ ለምን አላረከኝም ብለውላ የሚጠይቁት ይመስለኛል። ለምን ገነት አላስገባኝም እንዲያርቋል ነበር እንደሚል ሰው ሊመጣ ይችላል። ነው እንዲሁ በጸጋው ነው የወደደ እንዲሁ። ከዛ ስራውን እሱ ነው የሚሰራው። ኃጢአትን ይቅር ካለ በኋላ ሰርቶታል፣ ይሰራዋል። እና በስጋ ልትወድቅ ትችላለህ። በስጋ የማይወድቅ የለም። ፐርፌክሽን ስለሌለ ነው፣ ማንንም ስላጣ ነው አንድያ ልጁን የሰጠን። እና ስራ እያሉ የሚሉት ሰዎች ክርስቶስ ስራህን ሰርቶ አዘጋጅቶ እንደሚያመጣ እየረሱት ይመስለኛል። ያ ነው ችግሩ ብዬ ነው። በነገራችሁ ላይ ያው እንደምታውቁት እኔ በዓለም ያለው ፖለቲከኛ ነኝ። ስለ መንፈሳዊ ብዙ አላውቅም፣ ግን በምትገባኝ ትንሽ የሰው ልጆች ወደ መንፈሳዊ ሲመጡ አውቶማቲካሊ ሁሉ ነገር አያውቁም። አሁን ዮኒ ሲናገር ሰምታችሁት ከሆነ እኔ ገና ነኝ ብሎ ሲናገር ሰምታችኋል። እና ወተት መጠጣት፣ ወተት መጋት አለ፣ አጥንት መቆርጠም አለ፣ ስቴጅ አለ በመንፈሳዊ ህይወት። እና ወተት መጋት ላይ ያለ ሰው አጥንት መቆርጠም የሚቆርጡም ሰዎች የሚነሳላቸው ጥያቄ አይነሳም። ሁሉም በሌቭሉ ነው የሚነሳው። እዛው ነው እያወራን ያለ ነው። ልክ እንደዚሁ የሆነ ወንድሜንም እድል ሰጥቼው አንድ ለአንድ እናወራሁት ሁሉ ቁም ነገር እንትናን ለማምጣት እንፈልጋለን። በዚህ አጋጣሚ ካለ ብቻ ለብቻ እናወራለን። መዝሙረ ያሬድ ለብቻ ብታወራው ደስ ይለኛል። ለብቻ እናወራለን። ልክ እንደዚህ የእስልምና እምነት ተከታዩ እንትናን ጋብዘው የምትሉ ካላችሁ በመደበኛ የፕሮግራም ሰዓት ሳይሆን እንደዚህ በማለዳ ሰዓት ገብታችሁ እንድታወሩ እድል ሰጣችኋለሁ ለማለት ነው።